ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ ሩታዬ ቤት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ከእናታችን ከአብረሽ ተወስዶ ሀያቱ ጋር ማደግ እንዳለበት ለመናገርሽ እና ደግሞ የሚሻለውም ያ እንደሆነ ልናስረዳሽ ዛሬ ከጊዜ ጋር የመጣ ነው። ምክንያቱም ለምንድን ነው የትም ሊሄድ አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ያሰቃይለታል። ሲጀምር ያሰቃይ ምን ስቃይ ነው የምታወሩት? ብዙ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን እንደ ልጅ አለች አይደል? አሁን ልጅ ማሳደግ ከቻልሽ አሳድጊ። አይ ስቲ ደግሞ ስጭኝ አልሰጥም። ሀያቱ ጋር ይደግ አልበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አጨረሳችሁ ምንጭጮች ናችሁ። ገና ጨርሱ። በቃ ጸባችሁ ይሄ ምንድን ነው? በቀላችሁ ምናምን ጨርሱ። ልጁን አስወጡት ከዛ ውስጥ በስነ ምግባር ይደግ ነው ያልኩሽ። አይ ስቲ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ሩታዬን ዴቭና ቡዜት ቀጥረዋት ነበርና ቤቷ ድረስ ሄደው እንጃ የሰው ልጅ መስመር አለው፣ ሂደት አለው፣ አኪድ አለው። የሚያወራቸውን የሚናገራቸውን የሚፈጽማቸው ነገሮች የተለያዩ ናቸው እና ደረጃና መጠን አላቸው። ዛሬ ግን ያየነው ነገር ይሄ ከበቀል ከጥላቻ የመነጨ ነው እንጂ ከምንም ለልጅ ከማሰብ ለሌላ ሰው ከማሰብ የተነሳ ነገር አይደለም። ዛሬ ቡዜና ዴቭ ሲያደርጉት የነበረው ማለት ነው። በመጀመሪያ አዛኙ በጣም ሆናችሁን የመጣችሁት በጣም ለሉሌ አዝናችሁ ማለት ነው። እሷ እያሰቃየች እያሳደጋችሁ አስመሰላችሁ። በጣም ጉዳት እያደረሰችበት እያስመሰላችሁ እሷ ላይ ጭራሽ በአይኗ ጭራሽ በህይወቷ ጭራሽ በሁሉ ነገሯ በምትሳሳለት ልጇ መጣችሁ። በቃ ሌላ ነገር አጣችሁ። ታገላችሁ ሌላ ነገር መፈጸም ስለማትችሉ አሁን ብላችሁ በልጇ መጣችሁ። ይህ እኮ ከመግደል አይተናነስም። ይህ እኮ ከባድ ነገር ነው እያደረጋችሁት ያላችሁት ነገር። ይህ እኮ ስርዓት አይደለም። ይህ እኮ ስርዓት አልበኝነት ነው። ይህ ማሰብ አይደለም፣ መጨነቅ አይደለም። ለዚህ የሰው ልጅ ሲያስብ በዚህ ልክ አያስብም። እንዴት ስትመጡ አላገናዘባችሁትም? ከመጣችሁት በኋላ ዴቭ ለአንቺ ልንወስድብሽ አይደለም ለአንቺ በግድን ይህንንም ካላሰባችሁት በመጀመሪያ ለምን መጣችሁ? ለምንድን ነው ይህን ያክል? ሁለታችሁም ልጅ አላችሁ። በእውነት ልጃችሁ በእንደዚህ አይነት ሁኔታ መጥቼ እንውሰደው ቤተሰቡ ጋር ይደግ ከእናቱ እንነጥል ብላችሁ ለማውራት ትመጣላችሁ? እንዴት አስቻላችሁ? ማለት እንዴት አምሯችሁ ይህንን አሰበው? እንዴት ነው ጭራሽ በአይኗ ትመጣላችሁ? አሁን እንዴት ነው እሺ ብላ ተቀብላኝ ምናምን ትሰጠኛለች ብላችሁ እናንተ እርግጠኛ ሆናችሁ የመጣችሁት? ቆይ ለምንድን ነው ዞር ብላችሁ ማየት ያልቻላችሁት? ለምንድን ነው ወንድማችሁን መቆጣት ያልቻላችሁት? ለምንድን ነው ወንድማችሁን መቆጣት ያልፈለጋችሁት? ለምንድን ነው ወንድማችሁን ስለዚህ አይነት ነገር ማውራት ያልቻላችሁት? ለምንድን ነው ዙሪያ ጥምጥም እየሄዳችሁ እሷ ቤት ብቻ እየመጣችሁ እሷን ለመጉዳት የምታስቡት? እንዲህ ልጁ ያላባት እያደገ ነው አይደለ? እሷ ለብቻዋ እየታገለች እያሳደገችው ነው አይደለ? ልጁን ምን አጎደለችበት? ምን አረገችው? የጭቅጭቅ ቦታ ይዛ መጣችሁ? እንዲሁም እኮ ለልጁ አዝኖ እንዲራራ ብላ እኮ ይቅርታ ልጠይቀው ይዛው መጣች እንጂ እኮ የተለየ ነገር አድርጋ እኮ አታውቅም። እሷ ልጇን እኮ በድሎ አታውቅም። እሱ ነው እንዲሁም ለቪዲዮ ብሎ ከቤት አውጥቶ ወስዶት እንደዛ ስትንሰፈሰፍ የነበረው። እንዴት አሰባችሁት? በስርዓት እያሳደግሽው አይደለም፣ እየተንከባከብሽው አይደለም፣ እያሰቃየሽው ነው። ምን አረገችው? ጨቀጨቋን እኮ ውጭ ነው እያደረገች ያለችው። ለልጇ ባታስብ፣ ለልጇ ባትጨነቅ፣ የምር ለልጇ ባትታገል፣ ለሷም አብርሽ ምን ሊያደርግላት ነው? የበለጠ ለልጇ ብላ ተጨንቃ ነው ዛሬ እኮ ከሱ ጋር የተጨቃጨቀች ያለችው። ልጁንም ጭቅጭቅ ቦታ ይዛው መታጠቅ ልጁን ቤት ተንከባካቢ በስርዓት ማንንም ሰው እንደሚያደርገው ማንንም ሰው ማለት ነው። አባትም እናትም አብረው ኖሮ በሰራተኛ ልጅ ይቀመጣል አይደል? እንደዛ አርጋ
ስራዋን ሰርታ ወይም ደግሞ እነሱን ስታገኝ እነሱን አግኝታ ነው እንጂ ልጇን በድላ ልጇን አሰቃይታ እዚህ ዛሬ እንዲሁም ማለት ነው ከሌላ ቀኑ የበለጠ ልውሌ ዛሬ እንዲሁም የሚያመው ይመስለኛል። ዛሬ ያሳመማችሁት ይመስለኛል። ምክንያቱም ጆሮውን እስኪዝ ድረስ ነበረ የቡዜ ጭቅጭቅ ሲሰሙ የነበረው። ቤተሰቡ እንኳን አብርሽና ሩታ እንኳን በዚህ ልክ እነሱ ተጨቃጭቆ የሚያውቁ አይመስለኝም። ምክንያቱም ዛሬ ቡዜ በምታደርጋቸው ንግግሮች በምትጫወው ጩኸት ልጁ ጆሮ እስኪዝ ድረስ እኮ ነው የተሰማው። እንዴት ነው እኔ አሁን ልጅ ያለው ልጅ ወለደ አመጦ የወለደ እንዴት ነው ስለ ልጅ እንደዚህ በአንድ ጨክኖ ልጅሽን አምጪውና ቤተሰብ ጋር ይደግ ብሎ አብርሽ የበደላት አይበቃም? አብርሽ እያሰቃያት ያለውን ነገር አይበቃም? ስለሱ ብላ እየተጨነቀች ነገሮችን ለማስተካከል እየጣረች ያለችው ነገር አይበቃም? የበለጠ ደግሞ በማይሆን ነገር ትመጣላችሁ። እንዴት አሰባችሁት? ይሄ በቀል 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 ስትይ የነበረው ቡዜ አንቺ ነሽ ሩታን እየተበቀልሻት ያለሽው። አንቺ ነሽ ወንድ እያሳደድሽ ምናምን ትያታለሽ። ባሏ እኮ ነው፣ የልጁ አባት ነው። አላሳደደችውም። ወደ ቀልቡ እንዲመለስ እንዲመጣ ነው እያደረጋችሁ ያለችው። አንቺ ነገሮችን ለምንድን ነው በአንድ መስመር የምታስኬጂው? ለምንድን ነው አንቺ ወንድምሽን መቆጣት ያካተሽ? ለምንድን ነው በዚህ ልክ እሷ ጋር መተሽ መጮህ እንደምትችው አብርሽ ጋር ሄደሽ ለምን እንደዚህ አትጮይም? እሱ የሚያደርገው ልክ ነው፣ እሷ የምታደርገው ልክ አይደለም ነው አሁንም እያላችሁ ያላችሁት? ወይስ የትኛው መንገዳችሁን እናንተ ልክ አድርጓችሁ እንደዚህ ሩታ ፊት መታችሁ ድፍረት ኖሯችሁ ልጅሽን ስጭኝ ወደ አያቶቹ ጋር ሂድና ሂደግ ብላችሁ የምታስቡት? ጭራሽ በዚህ ልትጎዷት ነው? የልጅቷ ስቃይና የልጅቷ ጉዳት አይበቃችሁም? ምንድን ነው የሚሰጣችሁ ደስታና እርካታ? እኔ አልገባኝም። እንዴት ሰው በሰው ይጨክናል? ይህን ያህል ጭካኔ፣ ይህን ያህል ጥላቻ። ይህ እኮ ጥላቻ ነው፣ በቀል ነው። ይኸውልሽ ቡዜ አንቺ ከምትናገራቸው ሩታ አብርሽን እየተበቀለች ነው ከምትዩ በቀል የበለጠ ማለት ነው አንቺና ዴቭ ሆናችሁ በጋራ ሩታን እየተበቀላችሁት ያለው በቀል ነው በጣም ከባዱ። ይልቅ እናንተ አሁን የሚያደርገውን ነገር አብርሽ ትቶ ወደ ቀልቡ ተመልሶ ከቤተሰብም ጋር ወስዳችሁት ቢሆን ሌላም ነገር አድርጋችሁ ወደ ቀልቡ እንዲመለስ አድርጋችሁ አብረው ማሳደግ እንዲችሉ ማድረግ እያቻላችሁ ይህን ማውራት እየቻላችሁ እሱን መቆጣት ቤተሰብ እሱን እንዲቆጣው ማድረግ እየቻላችሁ እንዴት እሷን ጋር መታችሁ ልጇን ወስዳችሁ እኛ ቤተሰብ ጋር ወስደን እናሳድግ ብለሽ ታወሪያለሽ? አሁን የትኛው ልክነትሽ ነው አሁን ልክ ነኝ ብለሽ የምታስቢው? አሁን ይሄ ጤነኛ ሰው ሊያደርገው የሚችለው ነገር ነው? ያ እናንተ የፈለጋችሁትን አስቡ፣ አያገባኝም። እኔ ግን ያሰብኩበት ነገር ነው እማረገው ትያለሽ። ሌላውንም ኧረ ቡዜ መስመር እየሳትሽ ነው፣ መስመሩን እየጣትሽ ነው። በጣም በጣም አደገኛ እሳት ውስጥ ነበልባል ውስጥ እየገባሽ ነው። አንቺ ለልጆችሽ አትኖሪም እንዴ? የራስሽ ኑሮ አትኖሪም እንዴ? ልጆችሽ አንቺን ቢያጡ ምን አይነት ስሜት ነው የሚሰማቸው? ልጆችሽ አባታቸውን ቢያጡ ምን አይነት ስሜት ነው የሚሰማቸው? ልጆችሽ በዚህ ስነ ስርዓት ልክ ነው የምታሳድጊያቸው? ቡዜ ለምንድነው ሰው ክፉ እንዲናገርሽ ለአንቺ መጥፎ ነገር እንዲያስብ የምታደርጊው? ለምንድነው አንቺ እንደ እናት የማታስቢው? እንደ ትልቅ ታላቃቸው ነሽ እኮ የሩታ የአብርሽም ታላቅ ነሽ፣ የዴቭም እንዲሁም ታላቅሽ ትመስኛለሽ። ግን በዚህ ልክ እንዴት ነው ከነሱ ወርደሽ? እኔ ማርያምን ነው የምላችሁ፣ ዴቭም ቡዜም ከኤፊ ነው ቤተሰብ ነው የተወለዳችሁት፣ ከአንድ እናት አባት ነው የተወለዳችሁት። በእውነት ከአንድ ማህፀን ነው የወጣችሁት። በእውነት ኤፊ የሚያደርገውን ነገር ተቃውማችሁ ስትከራከሩ የነበረውን ነገር እኮ ዛሬ የበለጠ አሁን ባሳያችሁት ሩታ ላይ ባሳያችሁት ነገር እኮ በትክክል ማለት ነው ማን ጥሩ እንደሚያስብ ማን ስለምን ማሰብ እንዳለበት የሚያውቅ እኮ የሚያሳየን ዛሬ ኤፊ ዛሬ እስከ ዛሬ ድረስ ችሎ የእናንተን ጭቅጭቅ፣ የእናንተን ስድብ፣ የእናንተን ዛቻ፣ የእናንተን ማስፈራሪያ ችሎ እስካሁንም ሩታን እየደገፈ እያጠነከረ ልጇን በስርዓት እንድታሳድግ እያደረገ ያለው ኤፊ ጋ ነው። እውነት እናንተ የተወለዳችሁት በእውነት ከአንድ ማህፀን የወጣችሁት? ባለፈው ያ ዳኒ የሚሉት ከአንድ ማህፀን ነው የወጣችሁት እናንተ ጋር ነው የተወለደው ምናምን ስትል ነበር አይደለ? እሺ አሁን ይህን ነገር ምን ትለዋለህ? አሁን ያንተ ልጅ መጥቶ ከቤትህ መጥቶ ቤት ድረስ አንኳኩቶ ልጅህን ስጠኝና ቤተሰብ ጋር ይደግ ስትባል እስቲ አንተስ ምን ይሰማሃል? እንዴት ነው ያሰባችሁት? እንዴት ጭንቅላታችሁ ይህንን አጥንጥኖ ሊመጣ ቻለ?
እኔ ባለፈውም ዴቭ እሷን መተህ ስትወቅሳት ነበር፣ ስታገኛት ነበረ። አሁንም መተም እሷን ነው የሚጨቀጭቃት። ተመልሼ እመጣለሁ ብለሃል። ለምን ወንድም ጋር መሄድ ያቃተ? ለምንድነው ወንድምን ማስተካከል ያቃተ? እንዴት ወንድምን ማስተካከል ያቃተ ሰውዬ ዛሬ የእሷን ልጅ እንዲያድግ በስርዓት እንዲያድግ ፍቅር እንዲያገኝ ምናምን አእምሮ ጥሩ እንዲሆን ምናምን ብለህ እንድታስብ አረገ? እንዴት ታረጓለህ? አንተ እንዴት ያድጋል ብለህ አሰብክ? አዎ ቤተሰብ ጋር ማደጉ ይኑሩ ነው። እነሱም ክፉ ያደርጉበታል ብለን አናስብም። ግን ለምንስ ከቤተሰቦች ጋር ታጣሉታላችሁ? ሩታን ለምን ቤተሰብም እንዲጠላት ከቤተሰብ ጋር እንድትጋጭ ታደርጋላችሁ? ይሄ የቤተሰብ ሀሳብ አይደለም። ቤተሰብ አስቦ ያደረገው ነገር አይደለም። ይሄ የእናንተ ሀሳብ ነው። የእናንተ ጭንቅላት የፈጠረው ነገር ነው። ቤተሰቦቻችሁ እናንተን ሲያሳድጉ ተለያይቶ ነው እንዲያሳድጓችሁ። ለያይቶ አሳድጓችኋል? እንዴት ነው? በስርዓት ያሳደጓችሁ ከሆነ በስነ ምግባር ያሳደጓችሁ ከሆነ እናንተ ሶስታችሁም እኮ ከኤፊ የተለየ ስነ ምግባር እኮ ነው ያላችሁ። አብርሽም ቢሆን ለምንድን ነው ይህን ነገር ቆመ ብሎ ማየት የተሳናችሁ እናንተ? ለምንድን ነው የሰውን ብቻ የሩታን ጥፋት ብቻ እንደ ጥፋት ሩታ የምታደርገው ነገር ሁሉ በቃ የበቀል የቂም ብላችሁ የምታስቡት? ለምንድን ነው ወንድማችሁ ሴት ሲያሳድድ ዞር ብላችሁ ማየት ያልተቻላችሁ? ለምን እሱን ማስቆም አልቻላችሁም? ለምንድን ነው እሱን የማትቆጡት? ለምንድን ነው እሱን እንደዚህ የፈራችሁት? እንደዚህ የተጨነቃችሁለት? ለምንድን ነው ሩታ ላይ የበለጠ ስቃይና ህመም የሚያደርግ ነገር? ይህ እኮ ቃቃ ጨዋታ አይደለም፣ ህይወት እኮ ነው። ቅድም ስትላችሁ ነበር፣ እቃ ስጠኝ እኮ አይደለም ያላችሁት፣ የሆነ ነገር አንስተሽ ስጪኝ እኮ አይደለም ያላችኋት። ልጇን እኮ ነው፣ አይኗን እኮ ነው ስጪን ያላችኋት። እኛ አስጨንቀን ወይ አስገድደ አይደለም። በምንም አይነት ነገር ልጇን ልትወስድ አትችልም። አቅሙ ድፍረቱ የላችሁም፣ ልታረጉትም አትችሉም። ይህ ነገር እኮ ህግ እኮ ፈቅዶላታል ልጇን እንድታሳድግ። እሱም ቢሆን መምጣትና ማየት ባለበት ጊዜ መጥቶ እንዲያይ እኮ ተደርጓል። አይደለም እናንተ አባቷም በዚህ ሰዓት አስገድዶ አይደለም በኖርማልም መውሰድ አይችልም። ለምን ይሄ መስመር አለፋችሁ? ለምንድን ነው ሩታን ከሁሉም ጋር የምታጣሏት? አንዴ ከቤተሰብ ጋር፣ አንዴ ከሄርሜላ ጋር፣ አንዴ ከዳኒ ከሚሉት ጋር፣ አንዴ ከዛ ጋር እየወሰዳችሁ እሷን ለምንድን ነው ጤነኛ ሆና ልጇን እንዳታሳድግ የምታደርጓት? ልጁ እንዳያድግ ጤነኛ እንዳይሆን እያረጋችሁት ያላችሁት እናንተ ናችሁ። ልዑልን እስከዛሬ እሷ እዚህ ውስጥ አስገብተው አታውቅም። ስለ ልዑል ትጨነቃለች። ያኔ እንኳን ሰርቆ ሲሄድ እንዴት እንደተሰፈሰፈች እናንተ ታውቃላችሁ። እንዴት እንደተጨነቀች አይታችኋል። ይሄን አላያችሁም? እኔ ሰው ልጅ ካለው እንዴ ልጁን እያሳደገ ያለ ሰው ልጆች ካሉት ሰው ይሄ የሚጠበቅ ነገር አይደለም። አንድ ቃል ብቻ ነው የምትጠቀሚው ጉዜ በቀል 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 በቀል። ይኸውልሽ እስካሁን የተበቀለችው ነገር የለም። አንቺ ለምንድን ነው በአንድ መንገድ ብቻ የምታዩ? በአንድ መስመር ብቻ የምታዩ? ለምን ዞር ብለሽ ነገሮችን በሌላ መንገዶችን ማየት አልቻልሽም? ያደረገችው ነገር ለእሱም ጥቅም ሊሆን ይችላል ብለሽ ለምን አላሰብሽም? ለሄርሜላም ጥቅም ብለሽ ለምን አላሰብሽም? የበለጠ ሄርሜላን ጎርታታለች ብላችሁ ስላሰባችሁ እሷን የምትጎዳበት ከዛ በላይ እሷ እንድትሰቃይ ሊያደርግ የሚችሉ ነገሮችን ለማድረግ ለምንድን ነው የምትጥሩት? ለምንድን ነው ራቅ አርጋችሁ ማሰብ ያቃታችሁ? ለምንድን ነው ነገሮችን ብትናርጋችሁ ማሰብ ያቃታችሁ? አሁን እያደረጋችሁት ያላችሁት ነገር የምር እሷ ከምታረገው በላይ እናንተ እያደረጋችሁት ያለው ነገር አይበልጥም? አይከብድም? አይጨንቅም? ይሰቀጥጣል እኮ ለመጠየቅ እንኳን እኮ ድፍረት አይሰጥም ልጅሽን አምጪ ለማለት። ይህ እኮ ህሊና ሊያደርገው የሚችለው ነገር አይደለም። ማሰብ ከሚችል ሰው ልጅ ካለው ሰው ጋር ይሄ ሊያደርገው የሚችለው ነገር እኮ አይደለም። እኔስ ብሆን ብላችሁ ማሰብ ለምን አቃታችሁ? ይሄ ነገር እኔ ላይ ቢደረግ ብላችሁ ለምን ማሰብ አቃታችሁ? እንዴት ልጇን እንዲህ ተንሰፍስፋ እያሳደገች ስለሱ የተሰቃየች ፍቅር እንዳያጣ አባቱን ከእሷ ጋር ሆኖ ልጁን በፍቅር እንዲያሳድግ ነገሮችን እያስተካከለች ብዙ ነገሮችን እየታገለች እንዴት እናንተ ከእሷ በላይ እኔ ለልጇ አስባችሁ ተጨንቃችሁ ይህን ልታደርጉ አሰባችሁ?
እንዴት ነው አብርሽን ሄዳችሁ መቆጣትና ነገሮችን እንዲያስተካክል ለማድረግ ያልቻላችሁት? የኔ ጥያቄ የሆነው ደጋግሜ የምንጠይቃችሁ እናንተ ይህን ጥያቄ እስቲ መልሱት፣ ለኦዲየንስ መልሱት። የኦዲየንስ ጥያቄ አያስጠይቅም? ለምንድን ነው አብርሽን መቆጣትና መናገር የተሳናቸው? አሁን ሩታ ላይ የሚያደርጉትን ነገር እሱ ላይ አድርገው እሱ እንዲስተካከል ለምንድን ነው ማድረግ ያቃታቸው? ለምንድን ነው እሷን እንደ ክፉ የሚያደርጉት? ለምንድን ነው ሰው እንዲጠላት፣ ሰው እንዲገፋት፣ ከሰዎች እንድትርቅ፣ የአብርሽንም ቤተሰቦች እንዲጠሏት የምታደርጉት? አረ ከእናንተ በላይ እኮ እናንተን ወንዱ ያሳደጉ ሰዎች ናቸው፣ ማሰብ ይችላሉ። እነሱንም እዚህ ውስጥ አስገብታችሁ እንዲጠሏት እንዲጣሉ አታርጉ። ሩታ ልጇን ማሳደግ ትችላለች፣ እስከ ዛሬ ማሳደግ ትችላለች። ልጁም እያደገ ነው። ይልቅ ማለት ነው እናንተ ዛሬ ያረጋችኋትን ነገር ነገ እንዳይጠይቃችሁ እናንተ ስርዓት መያዝ አለባችሁ ብዬ አስባለሁ። ምክንያቱም እናንተ እያረጋችሁት ያላችሁት ነገር ለልዑል መልካም ነገር አይደለም። የምር ለልዑል እሷ አታንስም። 3ም 4ም ልጅ አምጥቼ ማሳደግ ይችላለሁ ብላችኋለች። ትችላለች። እስከ ዛሬ በሚያወሩት በሚጨቃጨቁበት ሰዓት ልዑልን ይዘው መታ አታውቅም። ለይቅርታ ስሜት እንዲሰማው የአባትነት ስሜት እንዲሰማው አባት ልጁ እንዳለው ስለ ልጁ እንዲጨነቅ ብላ ይዛ መጥተው ታውቃለች እንጂ የምር ልዑል ጭቅጭቅ ውስጥ አስገብተው አታውቅም። ስለ ልጇ ትጨነቃለች፣ ስለ ልጇ ታስባለች፣ ትራራለች። እናት ነች። የእናትነትን ነገር እናንተ ታውቁታላችሁ። ልጅም ማሳደግ እንዴት እንደሆነ በዚህ አይነት መልኩ መናገር ማስረዳት አትችይም። አንቺ በዚህ ልክ ነው ልጆችሽን የምታሳድጊያቸው? አንቺ ሰው ይናገረኛል ብለሽ እኮ አእምሮሽ ላይ እየፈጠረብሽ ያለው ነገር ለምን እንደሆነ ታውቂያለሽ። በምታረጊው ነገር እርግጠኛ ስላልሆንሽና አንቺም ለቂም በቀል ነገሮችን እያደረግሽ ስለሆነ ነው። አሁንም ከነገሮቹ ተቆጠቡ። አሁንም ወንድማችሁ መቆጣት ባለባችሁ ደረጃ ተቆጡ። ወንድማችሁ እያደረገው ያለው ነገር ልክ ሆኖ ሩታ ያደረገችው ልክ አይደለም ብላችሁ የምታስቡትን ነገር ብታስተካክሉ ነው የሚሻላችሁ። ሩታን ባትጎዷት ይሻላችኋል። በልጇ ጭራሽ መጣችሁ። በልጇ በአይኗ በህይወቷ ድጋሚ ትመጣላችሁ። ኧረ የምር ቆም ብላችሁ አስቡ። ዴቭ ቡዜ እኔ እንጃ እያደረጋችሁት ያላችሁት ነገር እንዴት አስደስቷችሁ እንደምታደርጉ ሩታ ላይ ለምን ጫና ማድረግ እንደዚህ እስከ ጥግ ድረስ እንዳስቻላችሁ አላውቅም። አሁንም ቆም ብላችሁ አስበው። ቤተሰቦችስ እናንተ ምን ትላላችሁ? ይህ ነገር ልክ ነው? በእውነት እየተደረገ ያለው ነገር ልክ ነው? እውነት ሩታዬ ልዑሌን በድሏለች? እያሰቃየችው ነው? እንዲሁም ከልዑሌን እኮ ለልዑሌ እየታገለች እሷ እየተሰቃየች እኮ ነው ያለችው። እናንተስ ምን ትላላችሁ ቤተሰቦች? እስቲ ኮሜንት ላይ እየገባችሁ እነሱንም ስርዓት መያዝ አለባቸው ብላችሁ መናገር አለባችሁ ብዬ አስባለሁ። ውድ ቤተሰቦቼ እኔ ከዚህ በላይ ምንም ማለት አልችልም። እንግዲህ ፈጣሪ ለእነሱ ልቦና ይስጫቸው። ውድ ቤተሰቦቼ እኔ በሌላ ቪዲዮ ተመልሼ እመጣለሁ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። ሩታዬ ሁሌም ልጇን ታሳድጋለች፣ ለልጇ አታንስም። ወዳችኋለሁ። ሰላም